ሰላምና ጤና በያላችሁበት ሁሉ ይሁንላችሁ። በተደጋጋሚ በተነሳልን ጥያቄ መሰረት ቡናን መጠቀም ጡንቻ ያሳሳል ወይ የሚለውን ጥያቄ እንመልሳለን። እየተፈጠረብን ያለው ጡንቻና መገጣጠሚያ አካባቢ ህመም ከቡና ጋር ተያይዞ መሆኑንስ እንዴት ልናውቅ እንችላለን? መፍትሄውስ ምንድነው? እነዚህን ጥያቄዎች ሳይንስ ላይ መሰረት አድርገን እንመልሳለን። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላለሁ። ቻናሌን ሰብስክራይብ፣ ከጎን ያለችውን የደውል ምልክት አንዴ በመጫን በመለቃቸው ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። ይህን ቪዲዮ ቡናን ለሚወዱ ሰዎች ሁሉ ሼር አድርጉላቸው። ጤናቸውን ሳይጎዱ ቡናን እንዴት መጠቀም እንዳለባቸው ያውቁ ዘንድ ግንዛቤን ያገኛሉና ይህን ቪዲዮ ላይክ በማድረግ እንድታበረታቱኝ በታላቅ ትህትና ጠይቃለሁ። ቡናን ከጡንቻ መሳሳት መድከም ጋር ያገናኘው ዋነኛ ጉዳይ በውስጡ ያለው ካፊን ነው። ከቡና ጋር ተያይዞ ሊፈጠር የሚችለውን የጡንቻ መድከም ሙሉ በሙሉ ማስቀረት የምንችልባቸው መንገዶች አሉ። እሱን የምንመለከት ይሆናል። በመጀመሪያ ከጡንቻ መሳሳት መድከም ጋር እንዴት እንደሚገናኝ እንመልከት። ካፊን በራሱ ጎጂ አይደለም። ነገር ግን የኛ አጠቃቀም ከምግብ መፈጨት ስርዓት ጋር ተጻራሪ ባህሪን እንዲይዝ ሊያደርገው ይችላል። ሰውነታችን ጡንቻዎችን ለማደስና ለመገንባት ከፕሮቲን በተጨማሪ የሚከተሉትን ንጥረ ነገሮች በዋነኝነት ይጠቀማል። ካልሲየም፣ አይረን፣ ማግኒዚየም፣ ቫይታሚን ዲ እና የመሳሰሉትን። ታዲያ አንድ ሰው እነዚህን ንጥረ ነገሮች የያዙ ምግቦች ከቡና ጋር አያይዞ በሚጠቀምበት ወቅት የምግብ መፈጨት ስርዓታችን በትንሹ አንጀት አማካኝነት ከነዚህ ምግቦች በበቂ መጠን ካልሲየም፣ ማግኒዚየም እና አይረንን ለማስቀረት ይቸገራል። ይህን የሚያደርገው ደግሞ በቡና ውስጥ ያለው ካፊን ነው። ይህን ድርጊት በሚከተሉት መንገድ ያከናውናል። አንደኛ፣ የምግብ መፈጨት ስርዓት በትንሹ አንጀት አማካኝነት ካልሲየምን እንዳያስቀር ከተመገብነው ምግብ ግማሽ ያህል ካልሲየምን ካፊን የሚፈጥረውን አሲዳማነት ባህሪ ኒውትራላይዝ ለማድረግ ይህም ማለት እያስከተለ ያለውን የአሲዳማነት ባህሪ ለማውረድ አገልግሎት ይውልና በሽንት አማካኝነት ከሰውነታችን እንዲወገድ ያደርጋል። ሁለተኛ፣ የምግብ መፈጨት ስርዓት ከተመገብነው ምግብ ማግኒዚየምንና አይረንን በትንሹ አንጀት አማካኝነት እንዳይፈጭ ካፊን ቀድሞ ትንሹ አንጀት ውስጥ በመግባት በግማሽ ያህሉ ማግኒዚየምና አይረን ከሰውነታችን እንዲወገድ ያደርጋል። አንድ ሰው ይህን አይነት የአመጋገብ ስርዓት ለረጅም ጊዜያት በሚከተልበት ወቅት በሰውነቱ ውስጥ ከጊዜ ወደ ጊዜ የካልሲየም፣ ማግኒዚየምና አይረን እጥረት ይፈጠራል። ምክንያቱም ሰውነታችን እነዚህን ንጥረ ነገሮች በዋነኝነት የሚያገኘው ከምንመገባቸው ምግቦች ነው። ሰውነታችን እነዚህን ንጥረ ነገሮች ጡንቻን ለማደስና ለመገንባት በሚከተለው መንገድ ይጠቀማቸዋል። ካልሲየም ለጡንቻችን መዘረጋጋትና መታጠፍ በእጅጉ አስፈላጊ ነው። ሰውነታችን ውስጥ ከመጠን ዝቅ ያለ የካልሲየም መጠን በሚኖርበት ወቅት ጡንቻን የሚዘረጉና የሚያጥፉ እንቅስቃሴዎችን ስናደርግ ለአብነት ያክል ደረጃ መውጣት፣ መሮጥና የመሳሰሉት እንቅስቃሴዎችን ስናከናውን የጡንቻ አካባቢ ህመምና ቁርጥማትን ልናስተናግድ እንችላለን። ይህ ምልክት ከቫይታሚን ዲ እጥረት ጋር ሊያያዝ ይችላል። ምክንያቱም በሰውነታችን ውስጥ የሚኖር የቫይታሚን ዲ እጥረት አያይዞ የካልሲየም እጥረትን ስለሚያስከትል። ሁለተኛ፣ ማግኒዚየም በሰውነታችን ውስጥ ለሚከናወኑ የጡንቻ ግንባታዎችና እደሳዎች መሳለጥ የጀርባ አጥንት የሆነው የኃይል ምርት እንዲኖር ቀጥተኛ ተሳትፎን ያደርጋል። ከዛም በተጨማሪ የተዘረጉ ጡንቻዎች ያለምንም ህመምና መንቋቋት መልሰው መታጠፍ እንዲችሉ በእጅጉ አስፈላጊ ነው። ሶስተኛ፣ አይረን ጡንቻዎቻችን በሚገነቡበት ወቅት ተያይዞ ለሚያስፈልገው የኃይል ምርት አስፈላጊና ጠቃሚ የሆነው ኦክሲጅን በበቂ መጠን ዝውውሩ እንዲኖር ቀጥተኛ ተሳትፎን ያደርጋል። ቡናና እነዚህ ንጥረ ነገሮች የያዙ ምግቦች አንድ ላይ አዘውትሮ መጠቀም በቀላሉ የእነዚህ ንጥረ ነገሮች እጥረትን ሊያስከትል ይችላል። በዚህ ወቅት የጡንቻ መድከምና ቁርጥማት ሊከሰት ይችላል። ከዚህ የምንረዳው በዋነኝነት ይህን ችግር ያስከተለው ቡናው ሳይሆን ቡናን የምንጠቀምበት መንገድ ነው። ለዚህ መፍትሄ አለው።
ቡና ውስጥ ካለው ካፊን ጋር ተያይዞ ሊከሰት የሚችለውን የጡንቻ መድከምና መሳሳት ለመከላከል እንደ አጠቃላይ ምግብ ከተመገብን በኋላ በመቀጠል 2 ሰዓት ቆይተን ቡናን ብንጠቀም ከቡና ጋር ተያይዞ የሚፈጠረውን የጡንቻ መሳሳትና መድከም መከላከል እንችላለን። ምክንያቱ ደግሞ በዚህ ወቅት የምግብ መፈጨት ስርዓታችን በትንሹ አንጀት አማካኝነት ከተመገብነው ምግብ ያለምንም ውጥረትና ጫና በውጤታማ መንገድ ለሰውነታችን አስፈላጊ የሆኑ ንጥረ ነገሮችን ማስቀረት እንዲችል በቂ ጊዜን ይሰጠዋል። አሁንም ግን የምንመገባቸው ምግቦች እነዚህን አይረን፣ ማግኒዥየም፣ ካልሲየም እና ለጡንቻችን ጠቃሚ የሆኑ ንጥረ ነገሮችን መያዛቸውን ማወቅ ያስፈልጋል። ቡናን ከምግብ ጋር አያይዞ መጠቀም ብቻ አይደለም የእነዚህን ንጥረ ነገሮች እጥረት የሚያስከትለው። የምንመገባቸው ምግቦች እነዚህን ንጥረ ነገሮች የያዙ ካልሆነና እነዚህ አይነት አመጋገብ በምናዘወትርበት ወቅት ሰውነታችን በበቂ መጠን እነዚህን ንጥረ ነገሮች ማግኘት ስለማይችል ከዛ ጋር ተያይዞ ጡንቻ አካባቢ ላይ ከላይ የጠቀስኳቸውን ምልክቶች ልንመለከት እንችላለን። ሌላኛው ሊተኮርበት የሚገባው ጉዳይ የምንጠቀመው የካፊን መጠን ላይ ነው። ከመጠን ከፍ ያለ ቡናን መጠቀምም ይህን ችግር ሊፈጥር ይችላል። በቀን ትንሿ የቡና ሲኒ ከ1 ከበዛ ከ2 በላይ አለመጠቀም በእጅጉ አስፈላጊ ነው። እየተፈጠረብን ያለው የጡንቻ አካባቢ ህመም ምናልባት ከተዛባ የቡና አጠቃቀም ጋር ተያይዞ የተከሰተ ከሆነ የሚከተሉትን ባህሪያቶች ልናስተውል እንችላለን። ታዲያ ግን እነዚህ ምልክቶች የቡና አጠቃቀማችንን ባስተካከልንበት አሊያም ሙሉ በሙሉ ቡናን መጠቀም ባቆምንበት በጥቂት ሳምንታት ውስጥ ማይሻሻሉ ከሆነ ምክንያቱ ሌላ ሊሆን ይችላል። ከነዚህ ምክንያቶች መካከል የነዚህ ንጥረ ነገሮች እጥረት በራሱ ጤናማ በሆነ መንገድ እነዚህን ንጥረ ነገሮች የያዙ ምግቦች ካለመመገብ ጋር ተያይዞ ተከስቶም ሊሆን ይችላል። ምልክቶቹ የሚከተሉት ናቸው። አንደኛ፣ ጎን አካባቢ ውጋትና የመጠስጠስ ስሜት። ሁለተኛ፣ በተደጋጋሚ በየቀኑ የሚከሰት የራስ ህመም። ሶስተኛ፣ ፈጣን የልብ ምት። አራተኛ፣ የመረበሽና የመደናገጥ ስሜት። አምስተኛ፣ የሰውነት ድርቀት። ስድስተኛ፣ ቶሎ ቶሎ የሚከሰት የራብ ስሜት። በተለይ በደማቸው ውስጥ ያለው ስኳር ለካፊን ሴንሲቲቭ የሆኑ ሰዎች ምልክት ነው። ይሄ ስድስተኛ ላይ ጠቀስነው ቶሎ ቶሎ የሚከሰት የራብ ስሜት። የአይነት ምልክት ያላችሁ ሰዎች በተለይ ቡናን ከመጠቀም ብትርቁ መልካም ነው። ችግሩን የከፋ የሚያደርገው ደግሞ የምትጠቀሙት ቡና በተለያየ ክሬሞችና ጣዕም ባላቸው ነገሮች ያሸበረቀ ሲሆን በዚህ ወቅት በቀላሉ በደማችሁ ውስጥ ያለውን የስኳር መጠን ሊያዛባውና ለስኳር በሽታ ሊያጋልጣችሁ ይችላል። እነዚህ ሰውነታችን የተዛባ የካፊን መጠንን ሲያስተናግድ ከሚሰጣቸው ግብረ መልሶች ዋነኞቹ ናቸው። በስተመጨረሻ የምንረዳው ቡናው ሳይሆን በቀጥታ የጡንቻ አካባቢ ህመምንና መድከምን ያስከተለው ቡናን የተጠቀምንበት አጠቃቀማችን ነው። ቡናን በጤናማ መንገድ ከላይ በጠቀስነው ሁኔታ ከተጠቀምን እነዚህን ችግሮች የመፍጠር እድሉ ኦልሞስት ዜሮ ነው ማለት እንችላለን።